ገዳይ ባይኗ በዛው ገላ ገላዋ የሚደነቅ ብሏችኋል ሀብቴ። ስለ ሀብቴ ዛሬ ትንሽ ማውራት እፈልጋለሁ ጋይስ። ወደ ኋላ መለስ ስላርጋችሁና በጣም ነው የምወዳችሁ ሁለታችሁንም። አንተ ደግሞ ቲና ሃይሚ የመጀመሪያ ትውውቃቸው ነው ጋይስ። እዚህ ደረጃ ስለደረሱበት ምክንያት ተጨባረ ግብዬ መስራት እንደ ድሮ ኮርከም ላርግሽ እንዴ ልክና የሀብቴን ወንድምነት ወይም ደግሞ ምን ልበላችሁ እንደ ጓደኛም እንደ አባትም ግርማችሁ ቤተሰቦች ብሩክ እንደሌላ ወንድ አይደለም። እኔ በጣም የሚገርመኝ ማለት ነው አንድ ቀን እንደ ታላቅና እንደ ታናሽ ስቆጣውም ሲገርፈው ምንም ሲለው እንግዲህ ስብዕና አሲዞ ያሳደገው እንደ አባት በሉት በቃ መልሶልኝ ያውቃል እና በጣም ነው የምወደው። ነብዬ ራሱ የመጀመሪያ ቀኗ ነበር ይሄ ቀን ማለት ነው። በጣም ደስ የሚል ጊዜ ነበረ። ስሙት እስከ መጨረሻ ታልፋለች እና ልብህን ለማን መስጠት ትፈልጋለህ? አንተ ሞተህ ብባል ለብሩክ ነው የምሰጠው። በጣም ነው የምወደው። በጣም ሞት ልብህን ለማን ትሰጣለህ ብባል ለብሩክ ነው የምሰጠው ያለ ወንድም ነው። እንግዲህ ስሙት እምላችሁ ነገር ስላለ ነው። አዳምጪ በደንብ። ለካስ የመጀመሪያው ወንድ ጓደኛዬ አንተ ነበርክ። ፍቅኝ የምታሳስበኝ የምታሳሳኝ ጊዜ ትውውቃቸው ከሀብቴ ጋር ሃይሚና ሀብቴ እንደዚህ ነበረ። ብሩኬም እንደዚህ ነበረ። የመጀመሪያ ጊዜ እንግዲህ ሀብቴ ስለ ብሩክ ያለውን ማለት የወንድምነት ፍቅሩን ሲገልጽልን እኔ ብሞት ልብን ለማን ትሰጣለህ ብባል ለብሩኬ ነው የምሰጠው ብሏል ማለት ነው። ግን ሰው ሞቶ ልብ ይሰጣል ለሌላ ሰው? ይሄንን አላቅም። ቤተሰቦች ካወቃችሁ ኮመንት ስር መልሱልኝ ማለት ነው። ነገር ግን ዛሬ ላይ ማለት ነው ያው በተፈጠረው በአንዳንድ ነገሮች መናገር ስለፈለኩኝ ነው። ያው ሶሻል ሚዲያ ላይ ስትሆኑ ግዴታ ነው መናገር ማለት ነው። እንግዲህ ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦቼ። ለወሬ ከመቸኮሌ በፊት ሰላማችሁ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። እኔ ውድ ቤተሰቦች ብዙ ጊዜ ኢንትሮ ላይ ወሬ ያበዛለሁና ሰላም አላችሁም? ሰላማችሁ ብዝት ይበለኛ ውድ ቤተሰቦች ማለት ነው። ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ምን ይዤላችሁ መጥቻለሁ መሰላችሁ? በሀብቴ ላይ በሀብቴና በብሩኬ መካከል አንዳንድ ነገሮች እየተናፈሱ እያየሁኝ ነው ማለት ነው። በእርግጥ መብታችሁ ነው ማናፈስ። ነገር ግን እንድታስታውሱ የምፈልገው ነገር ቢኖር በመጀመሪያ ብሩኬ ሃይሚ ሲተዋወቁ ከሀብቴ ጋር ልክ እንደዚህ ነበሩ። ፍቅራቸው በጣም ያስቀና ነበረ። አለምንም ነገር ነው የተገናኙት ማለት ነው። ማለት ሃይሚም ከቤቷ ወጥታ ብሩክ ደውሎላት ሄዳ እንደውም ፕራንክ አድርጎት ሁላ ነበርና ፍቅራቸው እንዴት እንደነበረ በዛን ሰዓት እንኳን የምታዩት ነው። ልክ ሀብቴ ሃይሚን እንዴት ነው እንደ እህት ወይም ደግሞ እንደ ጓደኛም ልበላችሁ። መጀመሪያ እሷን አጉርሶ ወንድሙ የሆነ አጉርሶ ትንንሽ በቃ አባት በሉት በቃ በጣም የሚያስደስት ፍቅር ነበር የሰጣቸው በመጀመሪያ ሰዓት ማለት ነው። እና ዛሬ ላይ ማለት ነው ያው ለሀብቴ ብዙ ሰኩሪቲ የሆነ ጓደኛዋ ነው ለሃይሚ። ያው እንግዲህ ብሩኬ ይናገራል ብዙ ጊዜ፣ እሷም ደግሞ ታከብረዋለች። በጣም ማከብርህ ነህ ትላለች ብዙ ጊዜ ማለት ነው። ያው መቼስ ሰው የሆነ ስብዕና ሲኖራችሁ የሚመች ስብዕና ሲኖራችሁ ነው ሰው መቼስ በዚህ ልክ ማንነታችሁን ገልጾ የሚናገረው። እና ምን ልላችሁ ፈልጌ ነው ወንድሙ ወዶና ፈቅዶ ሰሞኑን እንግዲህ ስጦታ ሰጥቶታል። ያ ማለት ደግሞ አይደለም ወንድሙ ካለው እንግዲህ ከዚህም በላይ ቢያደርግለት የሚገባው ሰው ነው ለማለት ፈልጋለሁ። ግን ደግሞ እነሱን እንኳን ሳታስታርቃቸው አንተ ቤትህንም መኪናህንም ይዘህ ጠፋህ እያላችሁ ቲክታክ ላይ አይቼ ነው ባይዘወይ ማለት ነው። ግን እንድትገነዘቡ የምፈልገው ነገር ማንም ሰው ካለው አይደለም ለወንድሙ ማንም ባዳ ሰው እኮ ከተረፈው ያግዛል። መረዳት ያለበትን የሰው ደስታ የሚያስደስተውን ነገር ለሰው ደርሶ ማስደሰት ስላስደስታችሁት በራሱ እናንተ ናችሁ የምትደሰቱት ማለት ነው። ኖሯችሁ እናንተ ያንን ሰው ስታስደስቱት በጣም ነው ደስ የሚለው። ልነግራችሁ አልችልም። ማለት እኛ እንኳን በትንሹ የሆነ ለቤተሰብም በሉት ብቻ ለወንድም ለምንም ነገር ስታደርጉ የሆነ በቃ ያ ሰው እርክት ብሎ የሆነ አመሰግናለሁ ሲላችሁ ለራሱ በጣም ነው ደስ የሚለው። ብሩኬ ደግሞ ወንድሙ የሌለውን ነገር እንደዚህ በማሟላቱ በሰዓቱ በጣም ደስ ብሎታል። የእናቱም ደግሞ ህልም ነበረ። እናትየዋ ደግሞ እዛ ቤት ውስጥ ስለማትኖር ወደ ሀብቴ ያዞራለች። በእርግጥ ሀብቴ ተሸውዷል። እዚህ ጋር ያው ሚዲያው ላይ ያለውን ነገር እያወቀው በዛን ሰዓት ስላልባነነ ነው እንጂ ቢባንን ኖሮ ለእናቴ ማለት ብሩኬ ለእናቴ ለረጅም ዓመት እንትን ሲልበት የቆየ ስለሆነ ለሰው ማለት ነው
ያኔ ለተመልካቹ ሀብቴ አንተ ውሰድ አንተ ኑርበት ስትለው አይ ይሄማ የልጅሽ ነው ኑሪበት አንቺ ባትኖሪበትም ታከራየዋለሽ ብሎ ከዛ ከካሜራ ጀርባ እናቱ ማትኖርበት ከሆነ የናቱ የራሱ ነው ማንም ሊኖርበት አይችልም ሌላ ሰው የለም እንግዲህ ከነሱ ሀብንትና ራሱን ችሎ ወጥቷል መለኛው ማለት ነው ጀስት ሙሽዬ ናት እንግዲህ የተወለደ ልጅ ገና የለም ቤት ዱር የሚል የለም እዛ እነሱን ያሳደገችበት ቄዋን አትለቅም ጓደኞቿ ሁሉ ነገር ያን ተናግራለች ግን ተመልካቹ ጋር አይ ሙሽዬ ይሄ አንቺ ቤት ነው አልፈልግም ብሎ ከዛ ከካሜራ ጀርባ ከሆነ ጊዜ ቆይቶ በቃ ሙሽዬ እዚህ ቤት አልመጣም ብላለች እዚህ ቤት እየኖርኩ ነው ድንገት እንኳን ካሜራ ሲቀረጽ ቢታይ ለእናቴ ብላችሁ መባል ስለማይቀር በእንደዚህ አይነት መልኩ ማስተካከል ይችል ነበር ነገር ግን አሁን ባንዴ ብዙዎቻችሁ በጣም በቃ እንትን ሆናቸዋል የሆነ ሆት ሆናቸዋል እንዴት ቤቷንም መኪናዋንም ወሰደ ከብሩክ ከዛ ጠፋ እነሱን እንኳን አላስታረቀም እያላችሁ ነው በነገራችን ላይ ያላስታረቀበት ምክንያት ልንገራችሁ እኔ ከገባችሁም ካልገባችሁም የማያስታረቅበት ምክንያት አንደኛ እነሱ ስራ እየሰሩ ነው ሁለተኛ ነገር ላስታርቅ ቢል ለራሱ በሁለቱ መካከል ቢገባ ሃይሚን አንቺ ረፊ ታረቂ ቢል ሃይሚ እዚህ ጋር ብሩኬ አስረግዟል ተብሏል ስለዚህ ተመልካቹ ምንድነው የሚለው ሃይሚ ላይ ለምን ተጽዕኖ ታደርጋለህ ነው የሚለው ስለዚህ ብሩክንም ምን ይሄ ልጅ የሆነ ነገር ወይ ካልተወለደ ወይ የብሩክ ልጅ አይደለም ካልተባለ የፈለገ ነገር ቢጣሉ በመሃል ገብቶ ማስታረቅ አይችልም እውነቴን ስነግራችሁ ማለት ነው ምክንያቱም እንደ ኖርማሊ አሁን እንደ በፊቱ አሁን በፊት መጥቶ አስታረቀ ምክንያቱም ይቺ ልጅ ቴክስት ታረጋለች ትደውላለች ምናምን ተባለ ጀስት ሰው የሚልሽን ነገር አትስሚ የብሩክን ነገር ስሚ ተብላ ሃይሚ ታረቀች ማለት ነው ያው በድራማው ነው የምነግራችሁ ሪል አይደለም ቤተሰብ እንድትረዱ የሚፈልገው ነገር የዛን ሰዓት መጥቶ አስታረቃቸው ማለት ነው ጀስት ግን አላለቀም ነበር ለምን የታረቁበት ምክንያት አላቅም በዛን ሰዓት ለምን እንዳቋረጡት ከዛ መልሰው ቀጠሉት አሁን ላይ ግን እዚህ ጋር የልጅ እናት አለች ይባላል ከብሩክ ነው የተረገዘው ይባላል ብሩክ ደግሞ አላቅም ነው የሚለው ስለዚህ አሁን በምንም አይነት እነሱን ሊያስታርቃቸው በምንም አይችልም እውነታውን ግን ስለ እዩ የሚያቅ ከሆነ እዛው ወታጀራ ስለሆነ ያለውን ነገር ከቢኒያም ጋር ተገናኝቶ ቢኒያም አሁን አገኘዋለሁ ምናምን ብሏል እሱ እውነቱን ከነገረው እውነቱን ይዞ መምጣትና እውነቱን የዛን ሰዓት እውነትም የብሩኬ ልጅ ካልሆነ ማስታረቅ ይችላል እንደዛ በሚለው እንጂ አሁን እናንተ እነሱ ተጣልተው እሱ ስጦታውን ብቻ ይዞ ጠፋ ብላችሁታል ማለት ነው አንድ ይሄ መልእክት ለእናንተ እንዲሆናችሁ ፈልጋለሁ ሁለተኛ ነገር ደግሞ እዛ ቤቱ እያለቀ ነው ኦሬዲ አሁን በቅርቡ ይመረቃል ብሏል ብሩኬ የሚናገረው ነገር አዳምጡ በዛ ምክንያት ቢዚ ሊሆን ይችላል ያው የተጀመረ ቤት ነው አይታችኋል ብዙ ነገር ብዙ ፕሮሰስ ይቀረዋል ቤቱ የሃይሚ ቤት ማለት ነው ማን ነው የሚጨርሰው ራሱ ነው የሚጨርሰው ከሰራተኛ ጋር አንድ ሰራተኛ አጠገቡ ቆማችሁ የሆነ የሚሰራውን ነገር ካልተናገራችሁ ካልተቆጣጣራችሁ በአሁን ሰዓት ማንም ሰው እንደራሳችሁ ሆኖ ሊሰራላችሁ አይችልም ግዴታ መቆጣጠር አለበት አንድ እሱ ነው ሌላው ሲቀጥል በቀደም ከናኒ ጋር ናኒ ራሷ መጣ እንዴት ዝም ትላችኋለህ ልጆቹ ተጣልተው እንደዚህ የሆነ የሌለ መፍትሄ መፈለግ እኮ ትችያለሽ እኮ አንቺ ራሱ ቪዲዮ መስራት ትችያለሽ ሀብቴ አሁን ቢዚ ነው በዛን ሰዓት እና የሆነ የተነጋገሩት ነገር ዝም ብሎ ነገር ነው በቃ እናንተ ቤተሰቦች ጋር እንደዚህ ስለተሰጠ ጠፋ የሚለው ነገር ስሜታችሁ ላይ አይደርባችሁ ለማንኛውም ለማለት እወዳለሁ ብዙ ቦታ እየጻፋችሁና ኮሜንትም ስር ለምንድን ነው የማያስታርቃቸው ብላችሁን ስለነበረ ለዛ ላስረዳችሁ ብዬ ነው ይሄን ቪዲዮ የሰራሁት ማለት ነው እንጂ ሌላ ነገር ደግሞ አሽሙር ምናምን አስቤ አይደለም የኛ ውድ ቤተሰቦች ማለት ነው ትረዱኛላችሁ ብዬ ተስፋ አደርጋለሁ ሌላው እንግዲህ ሲቀጥም ዛሬ ይመጣሉ ብዬ አስባለሁ እንግዲህ ሃይሚና ብሩኬ ጭቅጭቃቸው ራሱ ናፍቆኛል እኔ ማለት ነው የምሬን ስነግራችሁ ሌላም የምነግራችሁ ነገር ምንድነው እንግዲህ በጣም በቃ አስነዋሪ ተብሎ ወንድ ልጅ አሁን አስረገዘ ተብሎ አሁን ዝሙት ሰራ ይባላል በጣም አስነዋሪ ብዬ እኔ የምቃወመው ነገር ቢኖር ይሄንን ነው እዚህ ጋር ቆይ ላስገባላችሁ የምር በጣም እኔ ላድርገው ብለ ራሱ አላደርገውም ማለት ካሜራ ላይ ከካሜራ ጀርባ አይኖ ላረግች ሊሆን አላቀም ብቻ ለማንኛውም እስኪ ግን በጣም የሚደብረኝ ነገር ቢኖር ይሄ ነገር ነው ሄሎ እንዳገልጣይነ
የፈለገ ነገር ቢሆን ወንድ ልጅ ራሱ ተንበርከኮ ቀለበት ያርግልኝ እንጂ ለድራማ ቢሆን እንኳን መስራት የማልፈልገው ነገር ይሄ እድሜ ልክሽን ወንድ ተንበርከከሽ ለምነሻል ነው የምትባዩ። የምርሽን ብታገቢ የእውነት እንኳን ብታገቡ ይሄ አይ ነው ፕራንክ ነው ድራማ ነው ችግር የለውም። ግን ማለት ነው በህይወታችሁ ሴቶች እንደዚህ እንዳታረጉ። በተለይ ያላገባችሁ ያገባችሁ ኦኬ ባላችሁን አስፈቅዳችሁ ብታረጉትም ምንም ማታለም ግን አይመረጥም። አድርጉት ማለት አይደለም። ግን ደግሞ እንደው ወጣት ሆናችሁ እንዴት ወንድ ልጅ የሌለ በኢትዮጵያ ላይ የሌለ እንዴት ነው ወንድ ልጅ ላይ ተንበርከከሽ አንቺ አበባ የምትሰጪው? እንዴት ነው አንቺ ተንበርከከሽ ለቀለበት ለማድረግ ዝግጁ የምትሆኙ? እንግዲህ ይሄ አማን የብሩኬ ጓደኛ ነው። ጀስት ወንድ ልጅ አስረገዘ ተብሎ የሆነ ምንድነው እንትን ሰራ ዝሙት ሰራ ይባላል። ወንድ ያኔ እኔ እንጃ እኔ በጣም ነው ያፈርኩት። አሁን በዚህ ቪዲዮ እኔ አፈርኩ ብዬ የማስበው ስራ ቢሆን ለራሱ ይሄን ነገር እኔ አላደርገውም በፍጹም። ሴት ልጅ ለይቅርታ እንኳን አትንበረከከም እንኳን አይደለም እንደዚህ ታገባኛለህ። በእርግጥ ፍቅር ነው ምንም ማለት አይደለም። ለፍቅር ብዙ መስዋዕትነት ይከፈላል። ይሄን ነገር አውቃለሁኝ። ግን ደግሞ እናንተም እዚህ ጋር ማንነታችሁ ዝቅ ነው የሚለው። እስቲል ሌላ ፍቅረኛ እንኳን ሌላ ጓደኛ እንኳን በህይወታችሁ ውስጥ እንዳይገባ የምትናቁበት ነገር እንደሆነ ማወቅ መቻል አለባችሁ። ሁላችሁም ሴቶች የተባላችሁ ይሄን ነገር እንዳታደርጉ። ምክንያቱም ሴት ልጅ ለይቅርታ እንኳን ሰንበርከካ በጣም እግር ስር መውረድ የለባትም መያዝ ነው ያለባት። ብዙ ጊዜ የምታየው ከሆነ በዚህ ነገሩ እኔ ብሩኬን በጣም ነው የማደንቀው። ሃይሚ ይቅርታ ብላ ዝቅ ስትል ገና ሳትወርድ ነው የሚይዛት ማለት ነው። ገና ምንም ሳትል ማለት ነው። ሶ ወንድ ልጅ አግባኝ ወይም ደግሞ ላፍቅርህ ተብሎ ለስራም ቢሆን ለምንም ቢሆን አይንበረከክም። ማልቀስ ችግር የለውም። ማልቀስ ያኔ የስሜታችን መገለጫ የፍቅራችን መገለጫ ነው እንጂ ምንም ችግር የለውም። ግን ተንበርክኮ ወንድ ልጅ ለውሸትም ሆነ ለምንም ሆነ ታገባኛለህ ብሎ መጠየቅ በጣም ይከብዳል። በካሜራ ላይ እውነት በጣም ከባድ ነው። ከካሜራ ጀርባ ራሱ ማለት እናንተ ፍቅሩን ያልገለጸላችሁን ወንድ እናንተ ፍቅራችሁን ለመግለጽ መሞከር የለባችሁም። ብቻ በምልክት ማሳየት ይሆናል አይደለ? ሴት ልጅ ብዙ ብልሃት አላትና ያን ነገር በተጠቀሙ በጣም የተሻለ ነው ብዬ አስባለሁ። ነውር ብዬ የማስበው ቪዲዮ ይሄ ቪዲዮ ነው። የኛ ውድ ቤተሰቦች እናመሰግናለን። እንግዲህ አማንዬ ምንም ማድረግ አልችልም፣ ምክንያቱም እኔ አልወደድኩትም ይሄን ቪዲዮ። የኛ ውድ ቤተሰቦች ቴንክ ዩ ባይ አፈሮ አመግቤ ነው